ጉድ ሰማችሁ እንዴ? አብርሽን ለካ ሩታ መድኃኒት አርጋ ልትገለው ነበር። አያችሁ እንዳለ ከምሬ ነው የምነግራችሁ። እንዳለ ውሸታችሁ ቀን በቀን ይወጣል። አንተ ደግሞ አስመሳይ ማለት ነው። አስመሳይ ጩሊሌ አንተ ለመፈመስ እንጂ ለአብርሽ ተቆርቆረህ እንዳልሆነ በደንብ ጠንቅቀን እናውቃለን። የሩታ ተላላኪ፣ የሩታ ሽንት ቤት፣ የሩታ ምን ልበልበናት ወንድ ልጅ በዚህ ደረጃ ሲልከሰከስ በጣም ነው የሚያስጠላው። ገባህ አይደለ? ጓደኞቹ እንደዛ ያረጉም። አሁን አንተ አስመሳይ ጓደኛ ነኝ እኮ የማልወደው ለዚህ ነው። አንተ አብረሃቸው ነበርክ። አሁን ተገልብጠ ያንተን ቻናል ለማሳደግ ነው። ገባችሁ አይደለ? በሁለተኛ ደረጃ ደግሞ ሩታ ልካችሁ የምትመጡ ሰዎች ጤነኛ አትመስሉኝም። ከጋሽዬ ጀምሮ ጭንቅላታችሁን ተመትታችሁ ነው የምትመጡት። ገባችሁ አይደለ? እንጂ ሄርሜላ አብራችሁ ስታሽቃብጣል ነበር እንዴ? አንተ ስታሽቋልጣል ነበርክ እንዴ? ትናንትና ከነሱ ጋር ሆነ አብረሃል ነበርክ እንዴ? አንተ አስመሳይ ተላላኪ ባንዳ ብያለሁ አንተን። እናንተ ደግሞ ያብርሽና የሄርሜላ ወዳጆች ሼር አድርጋችሁ ለዚህ ባንዳ አድርሱልኝ። አብሮን የነበረ አብሮ እየበላ አብሮ እየጠጣ አብሮ ከሄርሜላ ጋር እየሳቀ ተላላኪ ባንዳ እንዴ! ምን ነው? እኔ እኮ ከድሮም ጀምሮ አልወደድኩህም፣ አልተመቸኸኝም። ለምን እንደዚህ ባንዳዎችን እኔ እንደዚህ አይቻቃቸዋለሁ። አስመሳይ ማለት ነው። አንተ አሁን አዲስ ዩቲዩበር ስለሆንክ ቻናል እንዲያድቅ ነው ወዲያ ወዲህ የምታሽቃብጠው፣ አሽቃባጭ ማለት ነው። ሄርሜላ እንደዛ የምታደርግ ሰው አይደለችም። በሁለተኛ ደረጃ ደግሞ የጓደኛ ምንነትና ማንነት ላይ ደነዝ ማለት ነው። በጣም ደነዝ ነህ። ትናንትና አብረሃቸው ስትበሉ አብረሃቸው እየበላህ እየጠጣ ስንት እያልክ ኑረህ ዛሬ ጓደኞችን የምታማ አንተ አስመሳይ ነህ። በሁለተኛ ደረጃ ደግሞ አብርሽ የትም አልሄድም። እኛ እናውቃለን ድራማ መሆኑን። አልሄድም፣ አታሽቃብጥ። ሊይዘው ምናምን ውሸት። አብርሽ የትም አልሄድም። አብርሽ ነው ይህን አድርጉ እያለ ገንዘብ እየተቀበለ የምትሰሩ ማናቅ ይመስላችኋል እንዴ? ለምንድን ነው ግን በዚህ ደረጃ እኛን ሰገጤ የምታረጉን? በእናንተ ቤት እኮ በቃ እኛ ሰገጤ ነን። እኛ አይገባንም፣ የሶሻል ሚዲያ ጨዋታ አይገባንም። እናንተ ከቡታጅራ መታችሁ እኛን እንትን ልሰክሱ ድንጋይ ትበላላችሁ። ድንጋይ ትበላለህ፣ በተለይ አንተ ማለት ነው። ገባ? በዚሁ አጋጣሚ ልንገራችሁ፣ ሄርሜላን ለመጣል በዚህ ደረጃ መርዝ ብለህ ካልክ መርዝና መተተኛ እናንተ ናችሁ። መርዝ ማን እንደሆን፣ መተተኛ ማን እንደሆን፣ የጠንቋይ ዘር ማን እንደሆን፣ የልቅምቃሚ ዘር ማን እንደሆን እያየን ነው። ሩታ ናት። ሂድና የእህቷን ቪዲዮ ሂድና ምድረ መተታም ማለት ነው። ሲጀመር አብርሽን የያዘችው በመተት ነው። አብርሽን እንደዚህ እያጦዘችው ያለችው በመተት ነው። እንዳይቆርጥ እየሆነ ያለው በመተት ነው። ንገሪ ካላችሁ እኛ እንነግራችኋለን። አስፈላጊ ከሆነ እስከ ልካችሁን ጥጋችሁን እንነግራችኋለን። ምድረ ደንቆሮ ሁሉ ማለት ነው። አብርሽን ላይ እንትን ይዛው ሄደሽ ይህ ሁሉ ሳክስ ነው፣ ድራማ ነው። ማናቅ እንዳይመስላችሁ። አንተ ከቡታጅራ መተኛ ልትሰክሰን እከካም ማለት ነው። በሁለተኛ ደረጃ ደግሞ ተላላኪ ባንዳ እኛን አይሰክሰንም። አንተ በጣም ባንዳ ነህ። ወላ ጋሽዬ ራሱ አይረባም። ለምን? ወጣት ስለሆኑ በለ ሲጀመር ሩታ አትሆነውም። አለቀ ደቀቀ። ሁለተኛ ደግሞ ያነ ልጅ ያለው ትክክል ነው። ምክንያቱም ስትፈልጋት እንደምጣድ ቂጣ እየተገለባበጠሽ ህይወቱን መበጥበጥ አይጠበቅባትም። ለሱ የምትሆነው ሄርሜላ ናት። በዚሁ አጋጣሚ ዝሙተኛ የምትለው ሩታም እኮ ዝሙተኛ ናት። ሩታም እኮ 80 የላትም እኮ ዝም ብላ ነው ተጋድማ ልጁን ያመጣችሁ ነው። ወይስ እኛ እንደዚህ ልካችሁን ስንነግራችሁ ነው የሚሻላችሁ? ደግሞ ይሄ አስመሳይ ማለት ነው። አስመሳይ አብረህ እየበላ አብረህ እየጠጣ አብረህ እያሽቃበጥክ ቆይተህ ምን አልክ? ጓደኞች መርዝ ይሰጡሃል። በጭራሽ መርዝ አይሰጡትም። አብርሽን በትክክል ጓደኛ ስለሚወዱት ነው። አንተም እኮ አብረህ እያሽቃበጥክ ነበር። የባንዳ ስብስብ ማለት ነው። አብረህ እያሽቃበጥክ አልነበር እንዴ? እኔ እኮ ያጀማ ውሸት መሆኑን እያወኩ ለምን እንደምናደድ አላቅም። ድራማ እንደሆነ እኮ ሁላችንም እናውቃለን። ምድረ አስመሳይ ሁሉ ማለት ነው። እናንተ መታችሁኛ ልሰክሱ እንዴ? በዚህ ደረጃ ግን እናንተ ሰግጣችሁኛ ማሰገጥ አይጠበቅባችሁም። በሁለተኛ ደረጃ ደግሞ አንተ ኮልኮሌ ከቡታጅራ የመጣ ቅማላም ማለት ነው። እኛን አትሸውደንም። እንደዚህ ነው መርዝ ልታጠጣው መርዝ ብላ ያረብ ለዓለሚን ውሸታ
በዚህን ያክልኛ ደንቆሮ መሰልናችሁ እንዴ? የቤት ስራ ተሰጥቷችሁ ነው ለናብርሽና ለነሩታ ገንዘብ ከፍላችሁ ለመፈመስ ነው። እውነቱን ልንገርህ ማለት ነው። ለምን በዚህ ደረጃ ማስመሰል አይጠበቅብህም። ገባ? የዚህን ያክልኛ ደንቆሮ አይደለንም። ደንቆሮ ካለ አዎ ደንቆሮቹ ለሩታ በጎች እንደዛ በላቸው። ለምን መተው ሰብስክራይብ እንዲያደርጉ። ከዛ ውጭ ግን የሚሸወድ ሰው የለም። በሁለተኛ ደረጃ ደግሞ ሄርሜላ ምንም አታረገውም። ሄርሜላ ምኑ እንደሆነች እኛ እናውቃለን። ገባችሁ? በዚህ ደረጃ እኛን አትሰክሱ። ሄርሜላ ምኑ እንደሆነሽ ማን እንደሆነሽ ከየት እንደመጣሽ ማንናት ምንድናት አስፈላጊ ከሆነ እውነቱን እናፈነደዋለን። በዚህ ደረጃ ግን ህዝብን መዋሸት አትችሉም። የሩታ ተላላኪ ባንዳ ማለት ነው። ትናንትና አብረሽ ጋር ስታሽቃብጥ ቆይተ ዛሬ መድኃኒት ያበሉሃል እንደዚህ ይሉሃል። ውሸታም። እኔ በህይወት የምጠላው ምን እንደሆነ ታውቃላችሁ? አስመሳይ ሰው አይመቸኝም። ገባችሁ አይደለ? ለሄርሜላ ትናንትና እየመከራት ነበር ይልጅ እንደንትን ወደ ሩታ ተመልሶ እንዳይሄድ በደንብ ያዡ፣ በደንብ ተንከባከቢው ምናምን እያለ ሲመክራት ነበር። ባንዳ ግን ሁልጊዜም ባንዳ ነው። ይሄው ተገልብጦ እንደገና ቻናሉ እንዲያድግ በጎቹ ሂደው ሰብስክራይብ እንዲያረጉት መጥቶ ለሩታ ተገለበጠ። ሩታ ባይዘወይ 80 የላትም። ዝምላ የረከሰች ርካሽና ስንላችሁ በምክንያት ነው። ገባችሁ? ግን በዚህ ደረጃ አስመሳይ በዚህ ደረጃ መርዝ ይሰጡሃል ብለ አንተ ጓደኛና ጓደኛን ለመለያየት ያረከው ነገር የደንቆሮ ምልክት ነው። ደንቆሮ ስለሆንክ ነው። በሁለተኛ ደረጃ ደግሞ ከምንምና ከማንም በላይ ጓደኝነት ይበልጣል። የጓደኛን ትርጉሙ የምታውቀው አይመስለኝም። ገባህ አይደለ? ጓደኛ ከሁሉም በላይ ነው። ጓደኛ ማለት ሲከፋ ምን ሲል የምታማክረው ነው። የጓደኛ ምንነት የምታውቀው አይመስሉኝም ቡታጀሮች። ገንዘብና ገንዘብ ብቻ ነው እንዴ? በዚህ ደረጃኛ ምናምናችሁ ይመስላችኋል እንዴ? አንተ በተለይ ምናምን ይመስልሃል? ያልሆነ ነገር ተፈጠረ አብርሽን ያስኩት ሂድና ፋራህን ሰክስ። እኛ ፋራ አይደለንም። ፋራህን ሰክስ። አብርሽ ደግሞ የትም አልሄድም። ወላ ከቡታጅራ አልወጣም። ቡታጅራ ነው ያለ። ገባ? እኛም ማናቅ ይመስላችኋል እንዴ? እናቃለን። ብንናገር እናልቃለን። በዚህ ደረጃ ግን እናንተ ደንቆሮ ናችሁ። ሰው ደንቆሮ መስሎ እንዳይታያችሁ። ምክንያቱም ላንተ መልስ ነው። በሁለተኛ ደረጃ ደግሞ ሩታ የምትባለው ባንዳ ደንቆሮ በመተት ነው አብርሽን የያዘችው። በመተት ዛሬ እኮ ይሄው የእህቷ ባል አስመትቶ ለአብርሽ መያዣ ብሎ መጣ። ግቢውን እየረጨ ነበር። መተታሞች ማለት ነው። ምድረ መተታም ኮልኮሌ ሁሉ። በዚህ ደረጃኛ የምናምናችሁ ይመስላችኋል እንዴ? አናምናችሁም። በሁለተኛ ደረጃ ደግሞ አብርሽ ከዚህ ቤተሰብ መውጣት አለበት። ከአንተ ተዋርደ እኛን ማታዋርደን። እኛ እኮ ለአንተ ብለን ነው እየተሰደብን ያለው አይደለ? ስለዚህ አንተ ውጣ። ሩታ የምትባለውን እቺ የሰይጣን አምላኪ የጠንቋይ ዘር ተዋት በቃ። እንዴ በዚህ ደረጃ ለምንድን ነው የምትልከሰከሰው? አብርሽ ራሱ መልከስከስ አይጠበቅብም። እኛ እኮ ለአንተ ብለን ነው እየተሰደብን ያለ አይደለ? ስለዚህ አትልከስከስ። ቁርጥ አልግና ከሄርሜላ ጋር ሁን። አለቀ ደቀቀ። እነዚህ ህይወትህን ያጠፉሃል። ሲጀመር ጓደኛ መስለው እነዚህ ጠላቶችህ ናቸው። ጠላቶች። ምክንያቱም አንተ ስለፈመስክ አንተ ስለበለጥካቸው አንተ እንዴ ሩታንም እኮ ታዋቂ ያረጋት እኮ እሱ ነው። ማናቅ ይመስላችኋል እንዴ? ነው ወይስ እንትን ነው እንዴ? በዚህ ደረጃ ግን ምን ነው? ከምር በጣም ነው የሚያናደው። በሁለተኛ ደረጃ ደግሞ መልእክት ለጋሽዬ አድርሱልኝ። ጋሽዬ ትልቅ ሰው ነህ፣ አትልከስከስ። በዚህ ደረጃ አታሽቃብጥ፣ አታሽቋልጥ። ትልቅ ሰው ነህ፣ እንደ ትልቅነት ተከበር። ገባ? ልጅነት ስለሆነ ነው እናስታርቃቸዋለን፣ እንደዚህ እንላቸዋለን። ማስታረቅ አይጠበቅብህም። ምክንያቱም ሩታ አትሆነው፣ የምትሆነው ሄርሜላ ናት። አለቀ ደቀቀ። እነሱ የክፋታቸው ክፋት ሄርሜላ ባላላት ፍቅረኛ አላት ብለው መጡ። ለምን? ውሸት ስለሆነ የላትም፣ ግን አብርሽ ጋር እንድትርቅ ስለፈለጉ። ገባችሁ? የማይሰሩት ተንኮል የለም። ኤኒ ታይም በየጊዜው አዲስ አጀንዳ ነው የሚያመጡት። ደግነቱ እኛ ባንነንባቸዋል። በሁለተኛ ደረጃ ደግሞ ከምንምና ከማንም በላይ ሰው መሆን ይቀድማን ብለን ደግሞ ዝም ስንላቸው ደግሞ ቅሌታሞች ናቸው። ይሄው መተተኛ፣ ሲሄረኛ፣ ድግምተኛ፣ የሰይጣን አምላኪ። ኧረ በፈጣሪ የሩታ ቤተሰቦች ከየትኛው ቀብር እንደሚገቡ ራሱ እኔ በጣም ነው ግራ የሚገበኝ። ምክንያቱም በቃ ሁሉ የሰይጣን አምላኪዎች ናቸው። እስከ እናቷ እስከ ዘር ማንዘሯ እስከዚህ ዲኩላ ጓደኛዋ። ትናንትና እኮ ሄርሜላን እኮ አይዞሽ አብሽሪ ምንም ችግር የለም ምናምን እያለ እያሽቃበጠ ነበር። ዛሬ ተገልብጦ መጣ። ሚዳቋ እናቴን ሚዳቋ ነህ አንተ።
ደግሞ ሰገጤ ነው የመጨረሻ ውሸት እንደሆነ እኛ እናውቃለን። በዚህ ደረጃ ግን እኛ መሰከሳችሉ። በሁለተኛ ደረጃ ደግሞ ሄርሜላ ራስሽን ጠብቂ። ከእንደነዚህ አይነት አስመሳይ ተኩላ ራስሽን ጠብቂ። እነዚህ ተኩላዎች ናቸው፣ አሳልፈው ነው የሚሰጡሽ። ራስሽን በደንብ ጠብቂ። የምትበይው ምግብ አስተዊ እናቴ። በአሁኑ ሰዓት ማንንም ማመን አይቻልም። ግን በዚህ ደረጃ እኛ ጅል አይደለንም። ገባችሁ? በሁለተኛ ደረጃ ደግሞ እኮ በጣም የገረመኝ የጋሽዬ እናትን ብር ሰጣችሁ እኮ አብርሽን ሄርሜላን እንድታባራት እኮ አድርጋችኋል። እናንተ እኮ ያልሰራችሁ ስራት የለም። ሰርታችኋል፣ ግን አልቻላችሁም። ምክንያቱም ትክክለኛ ፍቅር መቼም አይወድቅ። አለቀ ደቀቀ። በእናንተ ቤት ግን እናንተ ብልጥ፣ እኛ ደደብ። እኛ ሽጠናችሁ እንሄዳለን። ገባችሁ? በዚህ ደረጃ ግን አንተ ተኩላ ነህ። እናቴን ተኩላ ሲሉ ምን ተኩላ ልበልህ? አስመሳይ ደንቆሮ ተኩላ፣ ጅብ፣ የጅብ ዘር፣ ያቺ ጅብ እናትህን ሂድና አታላት። እኛን አታታልም። ገባ? ሶሻል ሚዲያ የቆየን ሰዎች ነን። እኔ እንዲያው ሩታ የምትገዛቸው ግን